እንግዲህ ሀይሚ የሆነ ነገር ሆናለች። ሀይሚ ደስተኛ አይደለችም። ሀይሚን ያስከፋት ሰው አለ። ሀይሚን ያስቀየማት ሰው አለ። ትላንትና ጀምሮ የምትፖስተው ነገር እጅግ በጣም አሳሳቢ ነው ብላችሁኛል ውድ ቤተሰቦቼ። እንግዲህ የትላንትናው ነገር እኔም ደንግጫለሁ፣ አይቼዋለሁኝ ማታ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልኝ ያልኩኝ እንግዲህ በድጋሚ በሌላ ቪዲዮ ተመልሻለሁ ማለት ነው። እንግዲህ ሀይሚ ብሩክ ትላንትና ጀምሮ የሉም። ከትላንት ወዲያ በነበረው ቪዲዮ ላይ እንግዲህ ሁላችንም አይተናል። ሀይሚና ብሩኬ በፍቅር ተሰነባብተው በሳቅ በፈገግታ በጨዋታ ነበረ የተለያዩት። ነገር ግን ትላንትና ብቅም አላሉም። ነገር ግን በቲክቶክ ሀይሚ አንዳንድ ቅኔዎችን ጣል እያደረገች ትገኛለች። እንግዲህ ምን ተፈጠረ? ምንድነው የተፈጠረው ነገር? እኔም እንደናንተው ነኝ ቤተሰቦቼ፣ ምንም የማውቀው ነገር የለም። ግን ለማወቅ እየጣርኩኝ ነው። የጠየቃችሁኝ በጣም ብዙ ልጆች አላችሁ። እውነት ለመናገር አንደኛ ገበያ ውስጥ ነበርኩ። እውነት ለመናገር አሁን ቲክታክ ላይ እሷ ፖስት ያደረገችው ነገር አለ። እሱን ራሱን ያላየሁትም ነበር። አሁን ነው ስክሪንሾት አድርጋችሁ ሜሴንጀር ላይ ልካችሁልኛልና ያየሁት አሁን ነውና እውነት ለመናገር እኔ ራሴ ደንግጫለሁኝ። ግን አንዳንድ ልጆች ጋር ደውዬ ነበረ። ሀይሚና ብሩክ ለምንድን ነው የጠፉት? ሁለተኛ ነገር ደግሞ ትናንትና ስለነበረው ቀጠሮዋ እንዲሁም ደግሞ ለብሩኬ አንዳንድ ሰርፕራይዞችን እያዘጋጀች እንደነበረ ትላንት ነግራችሁኛል። እና ምንድን ነው ዛሬ ምን ተፈጥሮ ነው ምናምን ብዬ ጠይቄ ነበርና እነሱ ደህና ናቸው። ያው ዛሬ ይመጣሉ ብዬ ተስፋ አድርጋለሁ። ዛሬ ይመጣሉ ብለውኛል። ግን ሀይሚ ሰሞኑን በጣም የተለያየ ፖስት እያደረገች ነው። በተለይ ደግሞ አሁን ላይ ቲክቶክ ላይ ፖስት ያደረገችው ነገር ስለማንም ሰው እርግጠኛ ሳትሆን ስለ ሰው ጥሩነት አታወራ አይነት ነገር ነውና ይህን ያለችበት ምክንያት ደግሞ ታውቃላችሁ፣ ሮዛ ተብዬዋ ሰላም እየሰጠቻት አይደለም። ሰላም እየነሳቻት ነው። ባለፈው ታውቃላችሁ ወደ ቡታጅራ ሄዳለሁ ብሩኬን ተከትዬ ብላ ነበረ። ተከትላ ሄዳለች እዛ ማለት ነው። እና ብዙ ግርግር ወከባ እየፈጠረች ነው እዛ። እና እንግዲህ ያው ሀይሚዬም አስቸኳይ ተደውሎልኝ ነው ወደ አዲስ አበባ የሚሄደው ስላለች ብዙዎቻችሁ ድንገት ደውለው ጠርተው ምን አደረጓት? ያስፈራራትስ ልጅ ምን ደረሰ? ለምንድነውስ እንደዚህ አይነት ፖስትስ የምታደርገው? ለምንድነውስ የጠፋችሁ? በጣም ብዙ ጥያቄ ተፈጥሮባችኋል። በጣም ማለት ከምትጠይቁኝም አንጻር ማለት ነው። በጣም ብዙ ጥያቄ ትጠይቁኛላችሁና አንደኛ እኔ ሀይሜን በቀጥታ ማግኘት አልችልም። ያው ብዙ ስልክ ስለሚደወልላቸው ለማንም ብዙ ስልክ አያነሱም እና ሀይሚና ብሩኬን የማግኘት እድላችን ጠባብ ነው። በጣም የቅርብ ሰው እነሱ ካልሆነ ስልክ አያነሱም። ስልክም በጣም ከባድ ነው ለመስጠት ራሱ ማለት ነው። ለምን ብዙ ከስተመር ስለሚበዛባቸው ሁሉንም ማስተናገድ አይችሉም። እነሱ ሁለት ናቸው፣ እኛ ደግሞ ብዙ ነንና ብዙዎቻችንን ማስተናገድ ስለማይችሉ ስልክ አያነሱም። ዞሮ ዞሮ ቤተሰብ አሁን እዚህ ጋር የምለው ነገር አታስቡ። እነሱ ደህና ናቸው፣ ዛሬ ይመጣሉ። ግን እቺ ሮዛ ተብዬዋ ምንድን ነው ፍላጎቷ? አላማዋ ምንድን ነው? አሁንም ሰላም እየነሳቻት እንደሆነ ነው። ምክንያቱም ታውቃላችሁ ጓደኛዋ ናት። በጣም ብዙ አብራ በልታለች፣ አብራ ጠጥታለች። በጣም አብረው የተማሩ ናቸው። ታውቃላችሁ ባለፈው የሀይሚና የሮዛ አንድ ላይ የተማሩት ማለት እነዛ ልጆችም ሮዛም ሀይሚም አንድ ላይ እንደተማሩ እየተናገሩ ነበር። እና ስለ ሀይሚ ባክግራውንድ እንዳለ ታውቃለች። ያች ስለ ሀይሚ ማንነት እንዳለ ታውቃለች። ሀይሚ ደግሞ የዋህ ናት። የቀረባት ሁሉ ጓደኛዋ ነው፣ የወደዳት ሁሉ ዘመዷ ነው። እና ከዚህ አንጻር ተነስታ ነው ስለ ሰው ጥሩነት ቸኩለህ ማውራት የለብህም ያለችው። ከዚህ አንጻር ነው እንዴ። ከዚህ በላይ ምን አለ? አብራት ያደገችው፣ አብራት የበላችው፣ አብራት የኖረችው ልጅ ባልሽን አፈቀርኩት ወይም ፍቅረኛሽን አፈቀርኩት ከማለት ውጪ ምን አይነት ነገር አለ? ምን አይነት ክህደት አለ ከዚህ በላይ?
ምን አይነት ክህደት አለ? ከዚህ በላይ ክህደት አለ? የገዛ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ባሌን ከመመኘት በላይ ሌላ ክህደት የለም እንደኔ ማለት ነው። እና ሀይሚዬ አይዞሽ። አዎ አንቺም ሆንሽ ብሩኬም ሆነ በጣም የዋሆች ናችሁ። በጣም ሰው ታምናላችሁ። እግዚአብሔርን በነገራችን ላይ እኔም ነኝ። እኔ አሁን ማለት ነው ይሁን በቃ ሰው ቀረበኝ አይደለ? በቃ ምንም ውስጡ ምን ሊሆን ይችላል? ማን ሊሆን ይችላል? እንዴት ስለኔ ሊያስብ ይችላል? በቃ እንደዚህ አይነት ጥርጣሬ አይገባኝም። ለምን እንደሆነ አላቅም። አንዳንዴ እኮ ከባድ ነው እውነት። በጣም ከልክ ያለፈ የዋህነትና መልካምነት ዋጋ ያስከፍላል። በጣም ማለት ነው። እና ሀይሚዬን ብትሆኚ ከዚህ በኋላ ቢያንስ እንኳን የምታምኚውን ሰው ለይተሽ ማወቅ አለብሽ። ብሩኬን ብትሆን የምታወሩትን ሚስጥር እውነት ለመናገር በጣም ብዙ ሚስጥር እዛ ጓደኞቻቸው ኢቭን እዚህ መረጃ እንኳን ማለት ነው ዩቲዩብ እንኳን እነሱ እዛ ጋር ያቀዱትን እቅድ ቀድሞ የሚያወጣ ሰው ነፍ ሰው ነው ያለው። ቀድሞ ለምን እነሱ እንደ ሚስጥር ሲያወሯቸው ግን አውጥተው ይዘረግፋሉ። ያ ምንድን ነው? ሀይሚ ላይ ይቀኑባታል። ሀይሚ ላይ የማይቀና ጓደኛ የላትም ከማሂ ውጭ። ጓደኞቿ እንዳለ የሀይሚ ጓደኞች ቅናተኞች ናቸው። ይቀኑባታል። እውነት እሷን ለመጣል ነው የሚጥሩት። ማንም ቢሆን ማለት ነው። ማንንም ቢሆን ማመን የለብሽም። ማንንም ቢሆን በቃ። ስለዚህ እኛ ስለ ሰው ቸኩለን ከሌኮ መልካም ሰው ነው ከሌኮ ጥሩ ሰው ነው እንላለን፣ ግን ውስጡን አናውቅም። ዞሮ ዞሮ የሚጎዳን ግን ያው ሰው ነው። በቃ ያው ሰው ነው የሚጎዳን። ትልቅ ዋጋ የከፈልንለት ትልቅ ቦታ የሰጠ ነው ያ ሰው ነው ልባችንን ሰብሮት የሚሄደው መጨረሻ ላይ። ለእኛ ትልቅ ቦታ የነበረው ሰው ማለት ነው፣ የቅርብ የምንለው ሰው ነው እኛን ሰብሮ ነው የሚሄደው፣ ጎርቶ ነው የሚሄደው። በእርግጥ የሰው ልጅ ደግሞ ተጠንቅቆ አይዳንም። እኔ ጓደኞች ካሉኝ በዙሪያዎቼ እነሱን ተጠንቅቄ አልድንም፣ ግን ቢያንስ እንኳን የራሴን ገበኔን ሚስጥሬን ጓደኞቼ ናቸው ብሌ አላወራም። ባወራ እንኳን እነዛን ሰዎች እንደዚህ ነው ብለው እኔ ያወራሁትን ቢያወሩ ራሱ በምን አሸንፋቸዋለሁ ብዬ አስቤ ነው። እውነት የአሁን ጓደኛ ከባድ ነው። ሁሉም አይደለም፣ ከስንት አንድ ነው ጥሩ ጓደኛ ከስንት አንድ ነው ጥሩ ጓደኛ የሚኖረው። በተለይ ሴት ጓደኛ እውነት በቃ እናንተ ዝቅ ስትሉ እንጂ ደስ የሚላቸው ከፍ ስትሉ በፍጹም አትወድም። ሴት ጓደኛ እናንተ እንድትበልጧት አትወድም። ቢመራችሁም ዋጡት። እና ሀይሚዬ ይሄ እንትኗ ፖስት የምታደርጋቸው እንደዚህ ለነ ሮዛ ነው። እና ብዙ አታስቡ፣ ለምቀኞቿ ነው ውዶቼ።